በሰዓት የተፈተነው እምነት ከአርሲ ተራሮች እስከ ዓለም አደባባይ የሚያስተጋባው የሰማዕታት ድምፅ። ተራሮች ለዘመናት የሰላም የግብርናና የአብሮነት ምልክት ሆነው ኖረዋል። የጠዋቱ ፀሐይ ሲወጣ የከብቶች ጩኸት፣ የእረኞች ዜማና የቤተ ክርስቲያን የደወል ድምፅ ተቀናጅተው መንፈስን የሚያድስ ተስፋን ይሰጡ ነበር። ዛሬ ከነዚህ ተራሮች ጀርባ የሚወጣው ጭስ የዕጣን አይደለም፣ የቃጠሎ እንጂ። ዛሬ የሚሰማው ድምፅ የዝማሬ ሳይሆን የእንባና የዋይታ ነው። ከግንቦት 23 ቀን 2018 ዓ.ም ጀምሮ በአርሲ ሀገረ ስብከት በአስኮ በሽርካና በሆንቆሎ ዋቢ ወረዳዎች ላይ ያንዣበበው የሞት ጥላ ንጹሃንን በግፍ ቀጥፏል። ታሪካዊ መቅደሶችን ወደ አመድነት ቀይሯል። የተረካ የቁጥሮች ጅምር አይደለም። የ13 የከበሩ የሰዎች ልጆች ሕይወት መነጠቅ፣ የ101 ዓመት ታሪክ መቃጠልና የ280 ዜጎች በባዶ እጅ መሰደድ ታሪክ እንጂ። ይህ ሃይማኖትና ማንነትን መሰረት አድርጎ የሚፈጸም አክራሪነት የሰው ልጅ ምን ያህል ወደ አውሬነት እንደሚቀይረው የሚያሳይ የዘመናችን ሕያው ማሳያ ነው። የጠላታ ቅዱስ ገብርኤል ቤተ ክርስቲያን እናስበው። ለ101 ዓመታት ሙሉ አባቶችና እናቶች በደጃፉ ተንበርክከው ፈጣሪያቸውን ተማጽነዋል። በዚያ መቅደስ ውስጥ ስንቱ ተጠምቋል፣ ስንቱም ተክሊል አስሯል፣ ስንቱስ በጸሎት ጸንቷል። ከአንድ ምዕተ ዓመታት በላይ የቆመው ይህ የጸጋ ቤት የበርካታ ትውልዶች የእምነት ማህደር ነበር። ነገር ግን ጥላቻ ታሪክን አያውቅም፣ ክፋት ቅድስናን አይረዳም። በአንድ ጀንበር ያ ሁሉ ታሪክ፣ ያ ሁሉ የእንጨት ጠረንና የዕጣን ማዕዘን በጭካኔ እሳት ተበላ። በሌላ በኩል ደግሞ የካራ ኮፍታ መድኃኔዓለም ቤተ ክርስቲያን ዕጣ ፈንታ ሌላ ልብ ሰባሪ ትዕይንት ነበር። ታጣቂዎች መቅደሱን ሲዘርፉ፣ አማኞች የራሳቸውን ሕይወትና ንብረት ለማዳን አልተጣደፉም። ይልቁንም መኖሪያ ቤታቸው እያዩት በሳት ሲጋይ፣ የዕድሜ ልክ ጥሪታቸው ከብቶቻቸውና ማሳቸው ሲዘረፍ፣ እነርሱ ግን ከሁሉ የሚያስበልጡት የቤተ ክርስቲያኑ ጽላት ታቦት በደረታቸው አቅፈው በጨለማ ወደሚያውቁት ስደት መጓዝን መረጡ። ትዕይንት ወደ ኋላ መለስ ብለን የመጽሐፍ ቅዱስ ታሪክ እንድናስታውስ ያደርገናል። እስራኤላውያን ታቦተ ጽዮንን ተሸክመው በበረሃ እንደተጓዙት ሁሉ የአርሲ ምዕመናንም አምላካቸውን በደረታቸው አቅፈው መከራን ተቀበሉ። ሞት በቁጥር ሲገለጽ ስሜትን አይሰጥም። ነገር ግን እያንዳንዱ ቁጥር ከጀርባው ቤተሰብ፣ ተስፋና ህልም አለው። በአጠቃላይ 13 ንጹሐን ኦርቶዶክሳውያን በግፍ ተገድለዋል። የ80 ዓመቱን አቶ አማረ በላይነህን እንመልከት። እኛ አረጋዊ በሕይወት ዘመናቸው ስንት መንግስታትን አይተዋል፣ ስንት የሀገር መከራን አሳልፈዋል። በስተርጅና ዘመን ክፋት አላርፍ ብሎ አስጨናቂ ሞትን አመጣባቸው። የ70 ዓመት የዕድሜ ባለጸጋ የሆኑት አቶ ደመራው አበራ፣ አቶ ኃይለ ንጉሴና አቶ ሰሙ አባይነህም እንዲሁ የዚሁ ጭካኔ ሰለባ ሆነዋል። እነዚህ አባቶች ለሀገር ምርቃት እንጂ መርገም አልነበሩም። በእምነታቸው ጸንተው የኖሩ የሰላም ሰዎች ነበሩ። እንደነ እሸቴ ዳመና 42ና አበባየሁ ዳኜ 42 ዓመት ያሉ የጎልማሳ ዘመናቸው ላይ የነበሩ አባወራዎች ሲገደሉ ከጀርባቸው ስንት ቤተሰብ በትነው እንደሄዱ ማሰብ ያሳምማል። ገና ለሀገርና ለወገን ይደርሳሉ የተባሉ ወጣቶችም የዚሁ ጽዋ ቀማሾች ሆነዋል። ተሬ ደሴ የ25 ዓመት ወጣት፣ ገነነ ጥላሁንና ሙርቴሳ ጥላሁን በሽርካ ወረዳ ህልማቸው ተጨናቅፎ ደማቸው በመሬት ላይ ፈሷል። አቶ ንጉሱ ማንደፍሮ፣ አቶ በቀለ ኃይለ ሚካኤል፣ ከፈለኝ ልክ ያለው፣ እነዚህ ስሞች ዝም ብለው በወረቀት ላይ እየሰፈሩ አይደሉም። እነዚህ አባቶች አሏቸው፣ እናቶች ያሳደጓቸው፣ ልጆች የሚጠብቋቸው ነፍሶች ነበሩ። በሃይማኖታቸው ምክንያት ብቻ በአሰቃቂ ሁኔታ ተገደሉ። ይህ አይነቱ እምነትን መሰረት ያደረገ መከራ በዓለማችን ታሪክ አዲስ አይደለም። የሰው ልጅ በፈጣሪው በማመኑ ብቻ የተከፈለው ዋጋም ብዙ ነበር። ወደ ጎረቤት ሀገር ግብፅ ስንሄድ የኮፕቲክ ኦርቶዶክሳውያን ክርስቲያኖች ለዘመናት በእምነታቸው ምክንያት ከፍተኛ ዋጋን ሲከፍሉ ኖረዋል። በተለይም እንደ አውሮፓውያን አቆጣጠር በ2015 በሊቢያ የባህር ዳርቻ አይኤስአይኤስ በተባሉ አሸባሪ ቡድን የታረዱት 21 የግብፅ ኮፕቲክ ክርስቲያኖችን ዓለም መቼም አይረሳም። ቢላው በአንገታቸው ላይ ሲያርፍ እንኳን የፈጣሪያቸውን ስም እየጠሩ በድፍረት ሰማዕትነትን ተቀብለዋል። የአርሲዎቹም ሰማዕታት ከዚሁ የጽናት መንገድ የወጡ አይደሉም። ወደ ምዕራብ አፍሪካ ስናቀና ደግሞ ናይጄሪያ እናገኛለን። በቦኮ ሐራምና በአክራሪ የፋላኒ ታጣቂዎች አማካኝነት በሰሜንና በመካከለኛው የሀገሪቱ ክፍል በሺዎች የሚቆጠሩ ክርስቲያኖች አብያተ ክርስቲያኖቻቸው ተቃጥለውባቸዋል። መንደራቸው ወድሞ በግፍ
በግፍ ተጨፍጭፈዋል። የአርሜኒያ የዘር ማጥፋት ታሪክም ሌላው ትልቅ ትምህርት ነው። በ1915 በኦቶማን ኢምፓየር ዘመን ከ1 ሚሊዮን በላይ አርመናውያን በክርስትና እምነታቸውና በማንነታቸው ምክንያት ብቻ በግፍ ተጨፍጭፈዋል፣ በበረሃም ተሰደው አልቀዋል። ነገር ግን ዛሬ አርመናውያን ከየትኛውም ጊዜ በላይ አብበው እምነታቸውን አጽንተው ይገኛሉ። ጥይትና እሳት ስጋት ሊገድል ይችላል፣ እምነትና መንፈስን ግን መቼም ሊያጠፋ አይችልም። ታዋቂው የጥንት ቤተክርስቲያን ጸሐፊ ቴርቱሊያን እንዳለው የሰማዕታት ደም የቤተክርስቲያን ዘር ነው። በአርሲ ተራሮች ላይ የፈሰሰው የነ አቶ አማረ የነ ወጣት ተሬ ደሴ ደም በከንቱ አይቀርም። የቤተክርስቲያን ታሪክ እንደሚያስተምረን መከራ በበዛ ቁጥር፣ መቅደሶች በነደዱ ቁጥር የእምነት ስር ይበልጥ ይጠልቃል እንጂ አይደርቅም። እንደዚህ አይነት ጥልቅ ሐዘንና የሰብአዊነት ውርቀት ውስጥ ስናልፍ የሰው ልጅ ታሪክ ካፈራቸው ታላላቅ መሪዎችና ፍላስፎች የምንማረው ብዙ ነገር አለ። ጭካኔን በጭካኔ መመለስ የትም አያደርስም። የሰብአዊ መብት ታጋዩ ማርቲን ሉተር ኪንግ ጁኒየር የተናገረው ኃያል ቃል በዚህ ጊዜ ትዝ ይለናል። ጨለማ ጨለማን ሊያበራ አይችልም። ይህንም ማድረግ የሚችለው ብርሃን ብቻ ነው። ጥላቻ ጥላቻን ሊያጠፋ አይችልም። ይህም ማድረግ የሚችለው ፍቅር ብቻ ነው። በአርሲ የተፈጸመው ድርጊት የጨለማና የጥላቻ ፍሬ ነው። ነገር ግን የተፈናቀሉት ምዕመናን ጽላቱን አቅፈው መውጣታቸው ብርሃንና ፍቅርን ምርጫቸው እንዳደረጉ ያሳያል። የሰላም ኖቤል ሽልማት አሸናፊውና የሆሎኮስት የአይሁዲያን ጭፍጨፋ ተራፊው ኤልዌሲል ስለ ግፍ ዝምታ ሲናገር ዝምታ ሁልጊዜም የሚጠቅመው አጥቂውን እንጂ ተጠቂውን አይደለም፣ ገለልተኛነት የሚረዳው ጨቋኙን እንጂ ተጨቋኙን አይደለም ብሎ ነበር። ስለሆነም የእነዚህ ንጹሐን መገደል፣ የ101 ዓመት ታሪካዊ ቅርስ መቃጠልና የ280 ሰዎች መፈናቀል እንደ ቀላል ዜና አልፈነው ልንሄድ አይገባም። ህመማቸውን ልንጋራ፣ ድምፃቸው ልንሆንም ይገባል። ታላቁ የነጻነት ታጋይ ኔልሰን ማንዴላ ደግሞ ስለ መጽናት እንዲህ ይላሉ። ትልቁ የህይወት ክብር ያለው ፈጽሞ ባለመውደቁ ሳይሆን በወደቅን ቁጥር ተመልሶ በመነሳት ውስጥ ነው። ኦርቶዶክሳውያኑ ዛሬ ቤታቸው ፈርሶ ዘመዶቻቸው ተገድለውባቸው ሜዳ ላይ ወድቀው ሊሆን ይችላል። ነገር ግን እምነታቸው እስካለ ድረስ ነገ ከአመዱ ላይ ተመልሰው ይነሳሉ። በአስኮ ወረዳ ብቻ ከ280 በላይ የሚሆኑ ዜጎች ተፈናቅለዋል። መፈናቀል ማለት መጓዝ ብቻ አይደለም። መፈናቀል ማለት ትዝታን፣ ልፋትን፣ የልጅነት የቦረቁበትን አፈርና የዘመዶችን መቃብር ትቶ መሄድ ማለት ነው። እነዚህ ሰዎች አሁን ያሉት ሜዳ ላይ ነው። የለበሱት ልብስ ብቻ ነው ያላቸው። የሌሊቱ ብርድ ሲቆራርጣቸው፣ የጠዋት ፀሐይ ሲያቃጥላቸው፣ የልጆቻቸው ረሃብ አንጀታቸውን ሲበላው ያላቸው ብቸኛ መጽናኛ በደረታቸው ያቀፉት እምነታቸው ብቻ ነው። ስለ አንተ ሁልጊዜም ተገድለናል፣ እንደሚታረዱም በጎች ሆነናል። መዝሙር 43 ከቁጥር 22። የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልስዓ የሐዘን መግለጫቸውን የጀመሩት በዚህ የዳዊት መዝሙር ነበር። ይህ ቃል የዛሬን ብቻ ሳይሆን የዘመናትን የክርስቲያኖች ሕይወት የሚገልጽ ነው። በእርግጥም እንደ በግ ለመታረድ የተሰለፉት እነዚህ ወገኖች ጥፋታቸው ምንድን ነው? ከማንም ጋር ያልተጣሉ፣ የፖለቲካ አጀንዳ የሌላቸው፣ ኑሯቸውን ለማሸነፍ መሬት የሚጭሩ ምስኪን ገበሬዎች ነበሩ። ነገር ግን በአክራሪነት የታወረው አእምሮ ይህን ሊረዳ አይችልም። እሳት ሁሉንም ነገር ያወድማል፣ መጽሐፍትን ያቃጥላል፣ ግድግዳን ያፈርሳል፣ ስጋን ያጠፋል። ነገር ግን እሳት እምነትን ሊያቃጥል አይችልም። የ101 ዓመቱ የጠላታ ቅዱስ ገብርኤል ቤተ ክርስቲያን ዛሬ በአካላዊ ገጽታው ባይኖርም ያ መቅደስ የሰራው መንፈሳዊ ሕንፃ ግን አሁንም በምዕመናኑ ልብ ውስጥ ጸንቶ ይገኛል። የ13ቱ ሰማዕታት ነፍስ በሰላም ታርፋለች። ደማቸው ግን ለትውልድ የሚተላለፍ የጽናት ትምህርት ሆኖ ይቀራል። የተሰደዱት ወገኖቻችን ዛሬ ሜዳ ላይ ቢሆኑም የታሪክ ጌታ የሆነ አምላክን ነገ አዲስ አድርጎ ይሰራቸዋል። የጥላቻ ኃይሎች በክፋታቸው መቅደሱን አፍርሰውታል። ሆኖም እውነተኛዋ ቤተ ክርስቲያን የድንጋይና የእንጨት ክምር ሳትሆን ያቺ በስደት መሃልም ጽላቷን አቅፋ የምትጓዝ የሰው ልጅ ልብ ናት። እስከዚያው ግን እንደ አቡነ ኤልሳዕ ጸሎት ፈጣሪ የሞቱት ነፍስ በመንግሥተ ሰማያት ያሳርፍ፣ የተፈናቀሉትን የተራቡትና የተራቆቱትን ደግሞ በምሕረት እጁ ይጎብ፣ ያጽናናም። ከጭስና ከአመድ በስተጀርባ ብርሃን አለና።